አቶ ደረጀ ናታንና ዳጣ ፍቅረኛሞች እንደሆኑ አወቀ። ይህንን ደግሞ በጆሮ ሰምቷል። ናታን እንግዲህ ልታምነኝ ይገባል፣ እንደ በፊቱ መቀራረብ እንጂ ሌላ ነገር ምንም የለንም እኔና ዳጣ፣ ስለዚህ እምነት ሊቀጥል ይገባል፣ ምንም እንዳታስብ ብሎ ነግሮት ነበረ። አሁን ላይ ግን ናፍቀኸኛል፣ ናፍቄሻለሁ በማለት እንግዲህ ዳጣና ናታን የፍቅር ቃላት ሲለዋወጡ አቶ ደረጀ በጆሮ ሰምቷል። ማርቲ እንግዲህ ጥርጣሬዋን ከጥርጣሬም አልፋ ደግሞ በአይኑ ያየችውን ነገር ለአቶ ደረጀ ተናግራ ነበረ። አቶ ደረጀም እንግዲህ ይህንን ጥያቄ ጠይቆ ነበር። በጠየቀ ሰዓት ናታን የመለሰለት ምላሽ እንግዲህ ምንም ነገር በመካከላችን የለም የሚል ነበረ። አቢጌል እንግዲህ ያሰበችው ሀሳብ አልተሳካላትም። ሚሞሪ አስገዝታ አንጥታ ነበረ በድጋሚ ለመቅረጽ። ነገር ግን ስልክ ስታወራ ከአርጁ ጋር ዳጣ ስለሰማቻት ይሄንን ሚስጥር ለአባቷ ለደረጀ ነግራለኝ ማለት ነው። እንዴት የኔ ልጅ በእኔ ላይ እንደዚህ ጠላት ትሆናለች ብዬ አስቤ አላቅም ነበር በማለት አቶ ደረጀ በጣም ተናዷል። ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ዳጣ የሚለውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። የዳጣና የአቶ ደረጀ አባትና ልጅነት ኤቢ ለማወቅ በጣም ሞክራ ነበረ። ነገር ግን ዳጣ አስቀድማ ስለሰማች እያደረገችው ነገር እኔና ሲሳይ አባትና ልጅ እንደሆንን እያወራን እንሄዳለን መኪና ውስጥ። ከዛ በኋላ የኔ እናንተን ጉዳይ በዚህ መዝጋት አለብን። ኤቢ በጣም ተጠራጥራለች። መኪና ውስጥ ማይክ አስቀምጣለች በማለት ለአቶ ደረጀ ነግራለች። ይህንን ደግሞ እንግዲህ ኤቢ ስልክ ስታወራ ጥንቃቄ ስላላደረገች በዚህ አማካኝነት እንግዲህ አልተሳካላትም። ዳጣ እንግዲህ ባለፈው በመጨረሻው ፓርት ላይ እንደተመለከትነው የኔ ፎንቃ በማለት ናታን ክፍል ዘላ ስትገባ ነበረ። በገባች ሰዓት እንግዲህ ወይዘሮ ማርታ እዛ ናታን ጋር ቁጭ ብላ ስለሷው ነበረ እያወራች የነበረው። ከናታን ጋር ከዳጣ ጋር ያላችሁ ጉዳይ ምንድን ነው በማለት እየጠየቀች ነበረ። አቶ ደረጀ ደሬ አውርቶ ካለው ነበር ስትል የነበረው። አዎ ከአባዬ ጋር አውርተናል፣ እኔና ዳጣ ዝም ብሎ መቀራረብ እንጂ ሌላ ነገር ምንም የለንም፣ አታስቢ ነበረ ሲላት የነበረው። ታዲያ ፎንቃዬ ያለቻትን ቃል ዳጣ ለማስቀየስ ፎጣዬ ወደሚል አማርኛ ቀይረዋለች ማለት ነው። አንተ ናታን ፎጣዬን አንጣ፣ ፎጣዬን የት ነው ያደረግከው በማለት ማርቲን ለማሳመን ያላደረገችው ጥረት፣ ያልቀባጠረችው መቀባጠር የለም። ናታን ግን የሚለው ነገር ጠፍቶት ከው ብሏል። የምን ፎጣ ቢላትም እኔ በጣም እየበረደኝ ነው፣ የዚህ ሰሞን ብርድ የሚቻል አይደለም፣ ፎጣዬን አንጣ፣ ፎጣዬን እኮ ወስደሃል በማለት እንግዲህ በማለት ስትቀባጠር ነበረ። አዎ ፎጧን ወስጄ ነው የሚል ምላሽ ነው እየመለሰው። በኋላ ሰጥሻለሁ፣ አሁን ከማዬ ጋር ነኝ ነበር ሲል የነበረው እና በዚህ መልኩ ማርታ ባይዋጥላትም በኋላ የምናወራበት ይሆናል ብላ ነበረ እንግዲህ ጥላ የሄደችው። አቢጌል ስላልተሳካላት ምንም ማድረግ አልቻለችም። በቃ ስለዚህ ሰላም ያረገዘችው ከናታን መሆን አለበት የሚል ድምዳሜ ላይ ደርሳለች። የልጅሽን አባት ካላሳወቅሽን ከአባዬ እንዳልሆነ አረጋግጫለሁ። ስለዚህ ናታን ካንተ ነው የሚሆነው የሰላም ልጅ በማለት ተናግራለች ማለት ነው። ናታን ታዲያ ስትናገሪ ሰው ይከፋዋል፣ ሰው ይቀየማል እንኳን አትይም ወይ? እንዴት እንደመጣልሽ ትናገሪያለሽ? መቼም አንቺ አይገባሽም በማለት እንግዲህ ጥሏት ሄዷልና እሷም እኔ ስመጣ ዝም ብላችሁ ሌላ ወሬ ማውራት ጀመራችሁ ነበረ ስትል የነበረው። ናታን በእርግጥ እያወራ የነበረው ከሰላም ጋር ስለ ዳጣ ነበረ። ተመችቶሃል እባክህ ስትለው እንዲህ ሰው ሲያፈቅር ይመቸዋል ወይ? ፍቅር ያከሳል ነው የሚባለው ነበረ ሲላት የነበረውና የሚያከሳውማ አፍቅሮ ላጣ ነው ነበረ እያለች የነበረው።
እኔ ሳላጣውም ይመስገን ነው ያለውና አንቺ ግን እንደዚህ ደክመሽ አሁንም ስራ ትሰሪያለሽ፣ ለምን እረፍት አታደርጊም ነበረ ሲላት የነበረው። እርግዝና ሲሰራበት ጥሩ ነው ይባላል። ስለዚህ ለዛ ነው መንቀሳቀሱ ለእኔ ጥሩ ነው ናታንዬ። ደግሞ እኔ ጠንካራ ሴት ነኝ፣ ያንተ እህት ጠንካራ ነኝ፣ አታስብ ነበረ እያለችው የነበረው። እንግዲህ በዚህን ጊዜ ነበረ እንግዲህ ጥላቢስ የሆነችዋ ኤቢ ድንገት እነሱ ወዳሉበት የገባችው። ከዛ ወደ ሰላም ወሬ ይቀይራሉ ማለት ነው። ኤቢ የልጅን አባት ካላስተዋወቅሽኝ እያለች አይደለ? የእኔ የልጄን አባት ከኔ ውጭ ማንም የሚያውቅ ሰው የለም ብላለች። ያው የልጇን አባት ማሳወቅ አልፈለገችም፣ ደግሞ ማሳወቅምም አትችልም። በመጀመሪያ ስታረግዝ ወስና የገባችበት ጉዳይ ነው ይሄ በእኔና በፈጣሪ ዘንድ የሚቀር ሚስጥር ነው ብላለች ማለት ነው። ማርቲ ታዲያ አሁን ላይ ሰላምን እያገዘቻት ትገኛለች። ስራ የምታግዛ ስራ እንግዲህ ክችን ውስጥ እቃ እያጣጠበችላት ነው። እርግዝናው አደጋግሞሻል፣ እኛ አሁን አንቺን የማገዝ ግዴታ አለብን፣ ሁላችንም ቢሆን አንቺን ማገዝ አለብን እና እርግዝናው ስሜቱ እንዴት ነው? አንድ ቀንም የሆነ ነገር አማረኝ ሳቲኮ አንቺ ተወጣሻት ጨረሻት እያለቻት ነበረ። እኔ እንኳን ምንም አምሮኝ አያውቅም እስካሁን፣ ቢያምረኝስ ኬት ሊገኝ ይችላል? የሚመጣ ነገር አይደለም ነበረ ስትል የነበረው እና ወይ በማለት ማርታ በመደንገጥ ወይ ሰላምዬ ምን አማረሽ? ያማረሽ ነገር ምንድን ነው? ንገሪኝ አመጣልሻለሁ ስትላት ቀይ አፈር ነው ያማረኝ በማለት እንግዲህ ማርታን በጣም አስቃታለኝ ማለት ነው። ማርታም በዚሁ ቀጠል አድርጋ ወይ እርግዝና እኮ የማያምረው ነገር የለም ጉድ ነው። እኔ ውሃን እርጉዝ ሆኜ ምን እንዳማረኝ ታውቂያለሽ? ጥቁር ከሰል ነበረ ያማረኝ። በሰዓቱ ግን ከሰል ቤት ውስጥ አልነበረም። እንደፈረደበት ደሬ በሌሊቱ ተነስቶ ባለሱቁን ሱቅ አስከፍቶ ነው ከሰል ያመጣልኝ። ታዲያ ከሰሉን አንድም እንኳን ሳይቀር እንክት አድርጌ ነው የበላሁት። አይ እርግዝና በማለት እንግዲህ የእርግዝና ጊዜዋን በማስታወስ ማርቲም ወደ ኋላ ተመልሳ በትዝታ ሄዳ እየሳቀች ነበረ። ያው እርግዝና ለሴቶች ከምንም በላይ ልዩ ጊዜ ልዩ ስሜት ያለው ህመምም ሲቃይም ቢኖረው ግን አንዲት እናት የልጇ መምጣት እየተጠባበቀች አዲስ ማንነት ያንን ስሜት እየተጠባበቀች የምትኖርበት ልዩ ጊዜ ነው። ያው ሴትነት በራሱ ልዩ ውበት፣ ልዩ ፍጥረት ነንና እኛ ሴቶች በጣም ደስ ይላል። ማንም ሊያገኘው የማይችለውን ጸጋ ፈጣሪ ለእኛ ለሴቶች ሰጥቶናልና ይሄን ጊዜያቸውን እያስታወሱ በጣም እየተሳሳቁ ነበረ። ሰላምም እኔም አላገኘውም እንጂ አፈሩን ባገኘው እንደው እንክት ጨረስ አድርጌ የምበላው ይመስለኛል ነበረ ስትል የነበረውና የማርቲ ከሰል መብላት በጣም እያሳቃት ይገኛል። ሰላምን ያው እሷም አፈር ነው እያማራት። ታዲያ ምን ችግር አለው? ወተሽ ውሃን አንጭልኝ በያት ታመጣልሻለች ነበር ያለቻት። እንደዛ ይሻላል ብለሽ ነው በማለት እንግዲህ ለውሃ ልትናገር ወጥታለች። ውሃ እንግዲህ አንጪ ተብላ ከታዘዘች በኋላ እኔም አእምሮኛል በማለት ንጹህ አፈር በንጹህ ላስቲክ አድርገሽ አንጭላት እንደተባለችው አፈሩን ለቅማ እንግዲህ ላስቲክ ላይ አድርጋ ለራሷ ቁጭ ብላ እየበላች ነበረ። እና አይዋ በጣም እኮ ነው የምታስቀው። እህቷ አቤጌል አይታ አንቺ ምን እየሰራሽ ነው? አፈር እየበላሽ እኮ ነው ስትላት አፈር አእምሮኝ ነው እየበላ ያለሁት ደግሞ እርጉዝ ነኝ በማለት እንግዲህ እንደዚህ ስትናገር ነበረ። እመጣልሻለሁ ቆይ በማለት አቤጌል ያው ስታገኛት እንግዲህ በጥፊ ነው የምትጠፈጥፋት። ሰላም እርጉዝ ስለሆነች አምሯት አፈር ፈልጋ ነው አንጭላት ተብዬ ነው፣ እኔም ደግሞ አምሮኛል እበላለሁ በማለት እንግዲህ እንክት አድርጋ በልታለኝ ማለት ነው። አፈር ምን ያደርግላችኋል? ለምንስ ተፈልጎ ነው? በማለት አስቀድማም ስትጠይቅ ነበረ እናቷን። ያው ሰላም እንዳማራት ተነግራለች ማለት ነው። አሁን እንግዲህ ከባዱ ነገር የናታን እና የዳጣ ጉዳይ ነው። ናታን እንግዲህ እዛ ቤት ውስጥ የሚቀመጠው አቶ ደረጀ ናታንን እኔ ከራሴ በላይ አምነዋለሁ፣ ስለማምነውም ነው
ሴት ልጆቼ መሀል አንጥቼ ያስቀመጥኩት ምንም ነገር አይፈጠርም ብሎ ለማርቲ ከዚህ በፊት ነግሯት ነበረ። ማርቲ እነዚህ ልጆች የሆነ ነገር ጀምረዋል፣ ይሄ ደግሞ ጥሩ አይደለም፣ አሁን ላይ እነሱ የሚያስተውሉበት እድሜ ላይ አይደሉም፣ የሆነ ችግር ቢፈጠር በኋላ ከባድ ነው። ዳጣም ብትሆን ሴት ልጅ ናት፣ ይሄ እድሜዋ ደግሞ አፍላ እድሜ ነው። ሁለቱም የአደራ ልጆቻችን ናቸው። ከዚህ ነገር አርፈው እንዲቀመጡ መናገር አለብን በማለት እንግዲህ የማስጠንቀቂያ መልእክትን አስተላልፋ ነበረ። አቶ ደረጀ ግን እኔ ናታንን እንደ ራሴ ነው የማምነው፣ ምንም ነገር ሊያደርግ አይችልም፣ ዳጣን ብትሆን ደግሞ ብልጥ ናት ብሎ ነበረ። ነገር ግን እሱ እንዳሰቡ አይደለም፣ እጅ ከፍንጅ ነው የተያዙት። ማርቲም እጅ ከፍንጅ ይዛቸዋለች። አሁን ደግሞ እንግዲህ በቤት ውስጥ እኔ ክላስ እንዳትመጣ አንቺ ክላሳችን እንዳንመጣጣ በማለት ለራሳቸው ቃል ገብተው ነበረ። ፍቅር እንግዲህ ገደብ የለውም እና ያንን ገደብ ጥሶ ናታን ስለናፈቀችው ዳጣ ወደ እሷ ክላስ ሄዷል። ከመሄዱ ለምን መጣክ ነበረ የእሷ መልስ። ምክንያቱም ዝም ማለት ነበረብን፣ እዚህ እኮ ላንመጣጣ ቃል ተግባብተናል የሚል ንግግር ሲነጋገሩ ነበረ። ታዲያ ስለናፈቅሽ ነው የመጣሁት፣ በቃ አልቻልኩኝም፣ ላይሽ ነው የመጣሁት ነበረ ሲላት የነበረው። እኔም እኮ ናፍቀኸኛል፣ ግን ህግ ማክበር ስላለብን ነው፣ እቤት ውስጥ ዝም ዝም ማለት ስላለብን ነው ነበረ። በቃ ናፍቆትሽን ስላልቻልኩኝ ነው የመጣው ሲል እንግዲህ አቶ ደረጀ ይሄ ጆሮ ገብቷል። በር ከፍቶ ገብቶባቸዋል ማለት ነው። ምን ሊላቸው ይችላል የሚለውን በቀጣይ የምናይ ይሆናል። ሁለቱም እንግዲህ በድንጋጤ ተፋጠዋል። በእርግጠኝነት ዳጣ አሁንም የሆነ ነገር ያው ማስቀየሷ አይቀርም፣ ግን ደረጀ በጆሮ ሰምቷል ማለት ነው። ስለነበረን ቆይታ አመሰግናለሁ ባይ